ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ቆይ ፕሮቴስታንት ማለት በምን መልኩ? አሁን ፕሮቴስታንት ሲባል ይሄ ማርቲን ከፕሮቴስታንት አንድ ዲኖሚኔሽን፣ የትኛውን ዲኖሚኔሽን ሁሉ በጣም ብዙ አይነት ዲኖሚኔሽኖች አሉ። የሐዋርያው ዘላለም የሚልከው የሐዋርያው ዘላለም ተከታይ ነኝ አልከኝ። ስለዚህ የሐዋርያው ዘላለም ተከታይ ፕሮቴስታንት ነህ ወይስ አይደለም? ከማርቲን ሉተር በፊት በአፐር ሌቭል ሮዚክሩሻን የጀመረው የእሱ ተከታይ ነኝ የፕሮቴስታንቲዝም። እሺ ሐዋርያው ዘላለም ተከታይ ነው ወይስ አይደለም? መጀመሪያ ከፕሮቴስታንት ውስጥ ያስተምሮ ተከታይ ነኝ። በቃ በጣም ጥሩ። ያስተምሮ ተከታይ ከሆንክ አሁን የምታምንበትን ማስረጃ አውጥተ ማለት የዛ ቤተ እምነት የና ሐዋርያው ዘላለም ቤተ እምነት አሳየን እስቲ። ክርስቶስ አምላክ አይደለም መጀመሪያ ክርስቶስ ወደዛ ከመምጣት በፊት እንደዛ የሚለውን አንተ ጋር እንቀጥል። ዲያቆንዬ አንተ ጋር እንቀጥል፣ ሌላ ሰው እንዳይገባ ከዚህ በኋላ ማስረጃ አምጣና ከዛ ትቀጥላለህ። ማስረጃ ልሰጥህ እኮ ነው። ቆይ አዳምጠኝ። ማስረጃው ምን መሰለክ? ክርስቶስ ኢየሱስ አምላክ አይደለም የሚል ማስረጃ ክፈት። ቪዲዮ የማይከፍትም ፎሎወሬ ትንሽ ነው። ክፈት ሙሉት ጋይስ፣ እዚሁ እናስሞላ። ይኸው በቪዲዮ ፊቴን እያሳየሁም እገልጣለሁ መጽሐፉ፣ ችግር የለውም። ግን ዋናው ነገር ሐሳቡን ቆይ አዳምጠኛ። አላዳመጥከኝም። ምንም እንትና አይደለም። በቃ አሁን ማስረጃ ወይም አንብብልን እንደዛ የሚለው በዚህ እኮ ስማኛ እንዴ ስማኝ። ኧረ ሁለት ሰው እየገባ እንዴት ላውራ? ወንድሜ ተረጋጋ። ስድስት ሆነን እናወራለን፣ ችግር የለውም። ተረጋጋ እንዴ ብራዘር፣ እኛ ቤት ነው። ቆይ እስኪ አላህ ጣዖት ነው በል። አላህ ጣዖት ነው። አላህ አልመላክ አይደለም። መሐመድ በውሸት የተመጣ ፖለቲካል ሃይማኖት ነው። ባይዘው እስልምና። ስለ እስልምና ላውራ እችላለሁ። ላውራ ከፈለክ ስለ እስልምና ላውራ። ከአንተ ጋር ፕሮግራም ብንይዝ አሪፍ ነው መሰለኝ። አይ ስለ እስልምና ከፈለክ ላውራ እችላለሁ መሰለኝ። በእግዚአብሔር ታምናለህ? ሄክስ እኔ ነው ወደ አሁን እኮ ግራ ገባኝ። አራት ሰው እያወራኝ እንዴት ነው ሐሳብ ምን ይዘው? አይ በእግዚአብሔር ታምናለህ? በእግዚአብሔር መኖር እግዚአብሔር ማለት እኮ አብ ወልድ መንፈስ ቅዱስ ነው። በትሪኒቲማ ካመንኩ እንዴት ነው ኢየሱስ አምላክ አይደለም ብዬ የምከራከረ? በቃ እንትን ታቻ ቆየው። በቃ መኮ አንተ ጴንጤ አይደለም ሲጀመር፣ አንተ ጴንጤ አይደለም። እኔ ከጴንጤ ነው የመጣሁት። እንደዛ የሚል እምነት የለም። 40 ሰው ማውራት ጀመረ። ለምንድን ነው አይደለም? እኔም ከጴንጤ ነው የመጣሁት። ኢየሱስ አምላክ አይደለም የሚል አስተምሮ ዲያቆን ልውጣ ንገረኝ። ዲያቆን ውጣ በለኝ፣ አታስወጣኝ፣ ራሴ ልውጣልህ። እንደዚህ ከሆነ ውጣ በለኝ። ምክንያቱም አፍተሮል በሐሎተ እግዚአብሔር አያምንም። አሁን ሐሎተ እግዚአብሔርን ማያምን ሰው ሁሉንም ነው ማያምነው። ባይዘው የሰውዬ እኮ ሐሎተ እግዚአብሔር በጥቅሉ የአምላክን መኖር ማያምን ሰው ነውና የአምላክን መኖር ከማያምን ሰው ጋር ሐሎተ እግዚአብሔርን ከማይቀበል ሰው ጋር ለማውራት ይቸግራል። አንደኛ ባይዘው ሰው ሁሌ ማስተዋል ያለበት ነገር ሃይማኖትን የምናወራው ስለ ሃይማኖት የምንነጋገረው ከተጻፈው እውነት ተነስተን ነው። ከተጻፈ እውነት ተነስተን ነው ዶክትሪን የምንሰራውም የምንማማራውም የምናወራው። አሁን የራስን የግል የአእምሮ ፍልስፍና ተጠቅመ ሰው ላውራ ካለ መጽሐፍ ቅዱስ ላይ ወይም መጽሐፍ ቅዱስ ከሌለ ወይም ቁርአን ከሌለ ምን ላይ ቆመን ነው የምናወራው? አንግባባማ። ግን ሰው ሁሌ መረዳት ያለበት ነገር ምንድነው? አንዳንድ ሰው እግዚአብሔር የለም እንትና አምላክ አይደለም እንትና አምላክ አይደለም ይልና አንተ ስለመሆኑ ምን ማረጋገጫ አለ? አንተ ሰው ስለመሆኑ ምን ማረጋገጫ አለ? ምንም እኮ ማረጋገጫ የለም። ባይዞይ አንተ ራስህ ስለመኖር ወይም አንተ አእምሮ እንዳለ ህሊና እንዳለ ገልጠህ ልታሳይ የምትችለው ልታስረዳ የምትችለው ነገር የለህም። እና አሁን የምናወራበት ቤዝመንት ከሌለን ትርፉ ድካም ስለሆነ ትርፉ ዝም ብሎ መጨቃጨቅ ስለሚሆን ቫልዩ የለውም፣ ቫልዩለስ ነው። አሁን ጭራሽ መጽሐፍ ቅዱስም አይቀበል ሰው ቁርአን አይቀበል ሰው ከሰይጣን ማህበር መጥቶ በምልክት ነው የሚያወራ። ለዚያ ነው ባይዘ የራዕይ ዮሐንስ ምዕራፍ 2 ቁጥር 9 ላይ ነው ዋህለው በማይከለ ከማይበሩ ለሰይጣናት እለ ይኮኑ አይሁድ ይብሉንና አይሁድ ይላል። አይሁድ ሳይሆኑ አይሁድ ነን የሚሉ የሰይጣን ማህበርተኞች በመካከሉ እንዳሉ አውቃለሁ ይላል። አሁን ይሄ አይሁድ ያልሆነ ጭራሽ ሐሎተ እግዚአብሔርን ወይም የአምላክን መኖር የማያምን ሰው መነጋገሩ ማውራትም ብዙ ፋይዳ የለውም፣ ጥቅም የለውም። አረ ደህና ደር እግዚአብሔር ይርዳ ወንድማችን።
እና ሰዎች ፎሎ አድርጉኝ ፕሊዝ። ዛሬ በዛ ገላ ድጋሜ ላለ ማለት ነው ባይዘ ደጋግሜ የምላችሁ ቢያንስ 1000 እንዲሞላልኝ ነው። እሺ ፎሎ አድርጉልኝ እንዲሞላልኝ። አንድ ቁጥር ከታች ጻፉና ሁሉም ፎሎ ያደርጉ ሁላችሁም። በነገራችን ላይ ያስወረድኩበት ምክንያት ትልቁ ነገር ምንድነው? ኤቲዝም ሳይሆን ማለት ፕሮቴስታንት ሳይሆን ፕሮቴስታንት ነኝ አለ። ከዚህም በፊት አንድ ፓስተር ተናግሯል ይመስለኛል። ሰይጣናል ሎቱ ስባት አክቹአሊ የኛ ጌታ አይደለም የኔ ጌታ ብዬ አላምንም፣ አልቀበልም የእሱን ፕሮቴስታንት እንትን። ግን ኢየሱስ ሰይጣናል ብሎ የተናገረ ሰው ከዛ ያንን ይዞ ነው በነገራችን ላይ የመጣ። ይሄንንም እንትን ለማለት እሱን ይደግፋል። ኦኬ እሱን የምትከተል ከሆነ ደግሞ እሱን ሆነ መምጣት አለብህ። አይ በትሪኒቲ በአብ በወልድ በመንፈስ ቅዱስ አላምንም እያልክ በዚህ ልክ መምጣት which is fair አይደለም። በውሸት አትገለጡ። እሺ ራሳችሁን ሆናችሁ ኤቲስት ኮንክም ኤቲስት በኤቲስት ደረጃ እግዚአብሔር አለ ወይስ የለም በሚለው ላይም ደግሞ እኛ ደግሞ መወያየት እንችላለን አቴኒ ታይም በነገራችን ላይ እና እንደዛ ባታደርጉ መልካም ነው። እንደዛ አታደርጉ። ለማንኛውም እሺ በጸጋው ሰላም ለእናንተ ይሁን። እናንተ ከየት ቤተ እምነት ነው? ከኢትዮጵያ ሙሉ ወንጌል ቤተክርስቲያን። በጣም ጥሩ። እሺ ቅድም ያነሳነው ርዕስ አለ እና ድንግል ማርያም የአምላክ እናት ትባላለች? አትባልም። እሺ ድንግል ማርያም የአምላክ እናት አትባልም። እሺ የጌታ እናትስ ትባላለች? አትባልም። ኤቢስቲ አውራ። አሁን እሱ ደግሞ ከቃለ ሕይወት ነው። አሁን ከፕሮቴስታንት ነው። እሱ የአምላክ እናት ትባላለች ብሎ ነው የሚያምነው። የጌታ እናት ትባላለች ነው የሚያምነው። አስረዳው፣ ተናገሩ። ሄቢ እሺ ሰላም ነው። በጸጋው እንዴት ነህ? እግዚአብሔር ይመስገን። ያው እኔ ስናገር ቸርችን ወክዬ ሳይሆን ራሴን ወክዬ ነው የምናገረው። ይሄ እንድታውቅልኝ እና እኔ ማርያም ወላዲተ አምላክ የሚለውን ይቀበለዋለሁ። ኦኬ ነፃ ፍቃድ አለ። ነፃ ፍቃድ ስላለ መቀበል ትችላለህ። ልክ ነህ። አስረዳው እንጂ አንተ አልቀበልም ማለት አስረዳው። ወይኔ ያው ድንግል ማርያም የወለደችው እርሱ አምላክ ነው ሰውም ነው። ስለዚህ ድንግል ማርያም ወላዲተ አምላክ ብትባልም ኦፍኮርስ ነች። ምንም የሚጋጭ ሀሳብ የለም። ገብቶሃል? በጸጋው አንተ ብለሃል እኮ መብት ነው አልኩህ። እኔ ደግሞ አትባልም ስላልኩኝ ወይ እንዴት በለኝ ወይ መጽሐፍ ቅዱስ እናውጣና እንቀጥል። ከዛን ልክ ያልሆነውን ልክ አይደለህም ብለህ ማስረዳት ትችላለህ። እኔ ልክ ነኝ ብዬ በዛ መንገድ እየሄድኩኝ ስለሆነ ማለት ነው። ለትምህርት የሚሆን በፍቅር የሆነ ነገር ማውራት እንችላለን። እሺ ችግር የለም። ስለዚህ አንተ አይደለችም የምትልበትን ማስረጃ ስጠኝና እኔ ደግሞ እሺ ሉቃስ 1:26ን ብቻ አውጣልኝ። ከዛ ጀምረን ያለው እናነባለን። ቅርታ የልጅ ድምጽ ሉቃስ 1:26 የሚለው በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ነው የሚለው ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ የተላከ የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ተደነገች። ልቀጥል ወይስ 26 ብቻ? ቀጥል። እስከ አወላለዱን እንዴት እንደሚወለድ ጥያቄ ቃለ መለልሳቸውን ማየት አለብን። ሰዓት ላለመውሰድ ሀሳቡን ንገረኝና፣ ምክንያቱም ሙሉውን ካነበብኩኝ ጊዜ ይወስዳል።
ችግር የለም። አንድ እየሰሙና አይደል 437 ሰው ለዚህ ጋር እያስተማርክ እኮ ነው። ቀጥል። እሺ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻል፣ አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን ቆም አድርገው የማን ልጅ ይባላል? የእግዚአብሔር ልጅ። ኦኬ፣ የማርያም ልጅ አይደለም። ቀጥል። አይ እንትን እሺ ልቀጥል። የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው የ6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ፣ እንደ ቃልህ ይሁንልኝ አለች። መልአኩም ከእርሷ ሄደ። ልቀጥል አሁን? አይ ጨርሰሃል። የዘለልከው ነገር ያለ ይመስለኛል፣ ወይም እኔ በደንብ አልሰማሁህም። እስኪ ሰላም ካላት በኋላ ትወልጃለሽ ካላት በኋላ እንዴት ነው የምወልደው ያለችበትንና የሚወለደው ምን እንደሆነ አንብብል እንዲገምና። መልአኩም እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ እንደዚህ ነው የሚለው 35 ላይ። በጣም ጥሩ። እሺ ላንብበው። እኔ ላንብበው። ከዚህ ሌላ የሚለው ነገር አለ? እሺ ምናልባት ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይም ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ይላል ክፍሉ። እሺ እንዴት ነው ይሄንን አሁን ኢየሱስን ማርያም ስትወልደው እንዴት የማርያም ልጅ እንደሆነ አስረዳኝ። እኔ እንደዛ ስለማላምን ማለት ነው። አረ ግን አንተ ይመችህ። አይ ያው እናቱ ምንድነው መጽሐፍ ቅዱስ እኮ በግልጽ ሌላ ቦታ ይናገራል። በተለይ ማቴዎስ ላይ እናቱስ ማርያም ትባል የለምን ብሏል አይደለ? ማቴዎስ ላይ ጌታ እኮ አይደለም ያለው፣ እሱን ያሉት ያላመኑት የተጠራጠሩት ሰዎች ናቸው። ፋሪሳውያን፣ ሰዱቃውያን ናቸው እንደዛ ያሉት። ይሄ እንዴት እኔ ከእግዚአብሔር ዘንድ መጣሁ ይላል? ወንድሞቹን የምናውቃቸው እነ ዮስ አይደሉም? እህቶቹስ በእኛ ዘንድ አይደሉም? የጠራቢው ልጅ የዮሴፍ ልጅ አይደለም ወይ? ይሄንን ተአምር ይሄንን ኃይል ከየት አመጣ ብለው ያለማመናቸው ምልክት የተናገሩት ሰዎቹ ናቸው። ሰው ነው የማርያም ልጅ ያለው ኢየሱስን፣ አንተም በዛ ዘመን የነበሩትም ማለት ነው። ባይዘው ይሄን እንድታስረዳኝ ፈልጋለሁ እኔ የማርያም ልጅ የሆነበትም። አይ ይሄማ መካድ የለበትም እናቱ ነች እኮ አይደለ እኮ። እንዴት እንደሆነ አስረዳኝ፣ ልማር ልወቅ። ችግር የለም የማይመለስ የለም እኮ። በመንፈስ ቅዱስ አማካኝነት ወልደዋለች። ይበቃል ተው። አይ በነገራችን ላይ ማለት ይሄን በቃ አሁን ሙሉ ወንጌል ነው። ይሄ ልጅ ድንግል ማርያም ስትወልደው እያለ እኮ ነው። ስትወልደው እንዴት እናቱ ትሆናለች? ምን ማለት ነው? ምን እንትን ነው አሁን ይሄ ምን እንትን ነው? እሺ በጸጋው እሺ ወንድም ቀጥል። በመጽሐፍ ቅዱስ ድንግል ማርያም የጌታ እናት የጌታዬ እናት ተብላ ተጠርታለች? አልተጠራችም? ተጠርታለች። ቁጥር 40 ምናምን አካባቢ ስህተት ነው። 35 36 እንደዛ አካባቢ
ኤልዛቤጥ ብላታለች። ስህተት ነው ወይ? ኤልዛቤጥ ብላለች። ታሪኩን ሲጽፍልን ሉቃስ በዚህ ተከሰተው ስህተት ነው ወይ ወንድም አለም ስህተት ነው አላልኩም። ምን ስህተት አይደለም። ሉቃስ ክስተቱን ሲጽፍልን እንደማመጥ ለትምህርት እናርገው እኮ ስህተት ነው ወይስ አይደለም? ከዛ ቀጥል። ይኸውልህ እኔ ምናልባት መንፈሳዊ መረዳታችን የሁላችንም የተለያየ ሊሆን ይችላል። አንተ የደረስክበት ቦታ ላልደርስ ይችላለሁ ታውቃለህ፣ ወይም እኔ የደረስኩበት ላልደርስ አሁን ከተሳሳት ማለት ልክ አይደለም ወይስ ልክ ነው ለማለት እኔ እንዳስረዳ በግልጽ አድርገህ ንገረኝ። ይህ በማለት ስህተት ነው እንደዚያ በማለቷ ስህተት ናት ወይስ አይደለችም? የጌታዬ እናት ወይም የጌታ እናት በማለት ስህተት ናት አይደለችም? ስህተት አይጻፍም መጽሐፍ ቅዱስ። አንተ የጌታ እናት ብላ ትቀበላለህ? ልክ ኤልሳቤጥ እንደተቀበልከው መጽሐፍ ቅዱስ በስህተት ወይ ወንድም አለም ለምን እንደዛ እንዳልኩ ብትጠይቀኝ እኔ በጣም ደስ ይለኛል። እናገራለሁ እኮ ብዙም ነገር ከኔ ልትሰማት ኢየሱስን የማርያም ልጅ ማድረግ የሰው ልጅ ብቻ ማድረግ አሁንም እሺ ስህተት አይጻፍም መጽሐፍ ቅዱስ ላይ ያልከኝ። እሺ ይቀበላ የጌታዬ እናት የሚለው ትክክል ነው አልተሳሳተችም ማለት አንተስ ትቀበላለህ ወይ ወይስ እቀበላለሁ ወይ አይቀበልም? በል የነገርኩህ ነው ወንድም። በአስተምህሮ ደረጃ በተለይ በእናንተ ቤት ኢየሱስን የማርያም ልጅ በሚደረግበት ማንም ሰው በእናቱ ተጠርቶ በማያውቅበት በእኛ ሀገር ዝቅ ሰው ብቻ በጸጋው የመጀመሪያው ስህተት ምን መሰለህ? አሁን ስማ፣ የኦርቶዶክስ ቤተክርስቲያን ኢየሱስን ሰው ብቻ አትልም። እኛ ለምሳሌ የምንጠራው እንዴት ተብለን መሰለህ? የኦርቶዶክስ ተዋህዶ ብለን ነው የምንጠራው። ተዋህዶ ማለት ነው በተዋህዶ አምናለሁ እኔ ራሱ የማይነጣ ተዋህዶ ማለት ምን ማለት እንትን ያለው ክርስቶስ ፍጹም ሰው ፍጹም አምላክ ነው። አንዴ መምህርዬ መች ታምናለህ? ሁለት ዛሬ እንደምታምነው አንዴ ቆይ፣ ችግር የለውም። አይ ወደ ዋናው ዘማ። ስለዚህ አሁን ይኸውልህ እኛ ኢየሱስን ፍጹም ሰው ብቻ ብለን አናምንም። እሱ ስህተት ነው። እኛ የምናምነው ኢየሱስን ፍጹም ሰው ፍጹም አምላክ ብለን ነው። ፍጹም ሰው ፍጹም አምላክ ብለን ነው። እሱን ተውና መጽሐፍ ቅዱስ በመጽሐፍ ቅዱሱ ትምህርት መሰረት ድንግል ማርያም ወላዲተ አምላክ ናት አይደለች? ኢየሱስ የማርያም ልጅ ነው ወይ? አይደለም። የማርያም ልጅ አይደለም ኢየሱስ? አይደለም። መጽሐፍ አላለም። ማዛጋ ቅድም ያነበብከው መጽሐፍ የልዑል ልጅ ይባላል እያለ ያለ። ቆይ አንዴ አድምጥ። መጽሐፍ ቅዱስን ከፍለህ ነው የምታምነው ወይስ ሙሉ ነው የምታምነው? ወንድማችን የልዑል ልጅ ነው። ከፍለህ ነው የምታምነው ሙሉ ነው የምታምነው? ሙሉ ነው የማምነው። ቆይ አድምጥ እስኪ አንዴ ወንድማችን። ተወልጃለሽ ማለት ማለት ነው በድንግልና ነው አይደል የወለደች? ተወልጃለሽ ማለት ነው ወንድማችን። ወንድም አለ ተወልጃለሽ ማለት ነው ማለት ነው። እኔንም አዳምጠኛ። ማርያም በድንግልና ነው አይደል ይሄ ክስተት የሆነው? የማህፀኗ ፍሬ ነው አይደለም? ወንድም አለም ለጠየቅኩህም መልስ ስጠኝ፣ ለእኔም ትንሽ ፍቃድ ስጠኝ። በድንግልና አይደለም ወይ አርግዛ የወለደችው ነው? አሁን እኔ የማህፀኗ በገብርኤል ብስራት በድንግልና ረገዘች፣ በድንግልና ወለደች አይደል? ምንድን ነው ይሄ? ትምህርት ነው አይደል? ተአምራዊ ነገር ነው አይደለ? እኮ የማርያም ልጅ ነው ወይም ማርያም ወልደዋለች የምንለው። ቆይ አንዴ እንደው የኔን ሐሳብ ተረዳኝና ልክ ካልሆንኩ አርመኝ፣ ችግር የለውም እታረምልሃለሁ። በእኔ መጽሐፍ ቅዱስ መረዳት ነው አሁን እየነገርኩ ያለው። ተመልከት፣ ማርያም ወለደችው ወይም የማርያም ልጅ ነው ስንል አንደኛ ያለ ወንድ እንዴት እንደወለደች ጥያቄ ያስነሳል። ብዙ ሰዎች የሳቱበትን መንገድ ስለሆነ ማለት ነው። የሙስሊም አይነት አስተሳሰብም ሊወስድ ይችላል። ሁለተኛው ደግሞ ማርያም ከወንድ ጋር ሳትገናኝ እንዴት ተወልዳለች የሚል ሐሳብ ውስጥ ይወስዳል። ሶስተኛው ደግሞ ገብርኤል ራሱ የሰው ልጅ ብቻ አላደረገውም ክርስቶስን፣ ከአንቺም የሚወለደው የልዑል ልጅ ይባላል ነው። ኢየሱስ
እኔ ማን ነኝ ሲል ራሱ አሁን ወይም እንትን በጸጋው ይደክማል። አሁን እንዴት መሰለህ በጸጋው ይደክማል። አሁን አንተን መስማት ይደክማል ማለት እንዴት ልበልህ? በቃ አራምባና ቆቦ ነው የምትረግጠውና አሁን ቆይ አድምጥ። አሁን ወለደችው እያልክ እንዴት እናቱ ትባላለች ትላለህ? ራሱ ቅዱስ ገብርኤል እኮ ምንድን ያላት? ከአንቺ የሚወለደውም ቅዱሱ እግዚአብሔር ልጅ ይባላል አላት። ከአንቺ ምን የሚለው የሚወለደው ያልወለደችውን የማትወልደውን ከአንቺ የሚወለደው ይላታል መልአኩ። ቨሪ ኢዚ እንትን እኮ ነው ባይዙ ያገላለጽ እኮ ማለት በግልጽ ተጽፎ ነው ያለው እኮ። ከአንቺ የሚወለደውም ቅዱሱ እግዚአብሔር ልጅ ይባላል ይላታል። ኤልሳቤጥም የተባረክሽ ነሽ የማኅፀንሽን ፍሬ የተባረከ ነው ትላታለች በመንፈስ ቅዱስ ሆነ አይደል? ወንድማችን አለ በጸጋው አለው ጨርሰኝ ነው አለው መልአኩ ካንቺ የሚወለደው ሲላት ምን እያላት ነው? ገርኩ እኮ እንዴት እንደምትወልደውም እኮ ነግሯታል። ወንድ አላውቅም ስትለው አንቺ ቆይ አዳምጠኛ። ወልደዋለች አልወለደችም? ማነው ይሄ? ትንሽ ጊዜ ትሰጠኛለህ ለኔም? አይ አሁን የሰው ነው እኮ ሲመለስ ወልደዋለች ወይስ አልወለደችውም? ወልደዋለች ወይስ አልወለደችውም? መልስልኝ እንጂ እየጠበቁ ነው። ማይክን አንሳን። ወለደችው የሚለውን የሆነ እኔ የምረዳው ነገር ስላለኝ ነው ወንድም አለም። እኔ ከኦርቶዶክስ የቆየው ልጅ ነኝ። ባይዘው አምላክ በስጋ ተወልዷል። ከሷ የሆነ ነገር ግን የለም እና እናየዋለን ቃሉን ወንድማችን። አምላክ በስጋ ሲወለድ ከማን የተወለደው? ከማን የተወለደው? እስቲ አመጣጡ ላይ እንይ ቃሉን። ቅድም ያነበብነው ክፍል አምላክ በስጋ ሲወለድ ወንድማችን አንድ አዳምጠኛ። ቆይ መልስልኝ። ቆይ አንተ ወይ አምላክ በስጋ አምላክ በስጋ የተወለደው ከማን ነው? ይኸውልህ ከኔና ካንተ የእግዚአብሔር ቃል ይበልጣል። ምን ይላል መሰለ ቃሉ? ወንድ አላውቅም እንዴት ወለደ። አምላክ በስጋ ሲወለድ የወለደው ማን ነው? እኔ ይኸውልህ ልታረምልህ ልስተካከልልህ ፈቅጄልሃለሁ። አንተም ማረም ራሱ በክርክር መልክ ሳይሆን ያስፈልገው። ግን ቆይ ስማ፣ አሁን አንተ ምን መሰለህ እኮ አሁን አንተ ልታስተምረን እየፈለክ ነው። እኛ ደግሞ እንድታስተምረን ሳይሆን ሐሳቤን ነው መናገር የፈለኩት። አንዴ ልንገርህ፣ የወለደችው ያ ይባል አምላክ በስጋ ተወልዷል ብለኛል። ቆይ አምላክ በስጋ ተወልዷል አልተወለደም? አምላክ በስጋ ተወልዷል አልተወለደም? ወንድማችን ግልጽ እናድርገው፣ ለእውቀት እናድርገው። እስኪ የኔን መረዳት አዳምጠኝና አረም ከአባ ልክ ያለው በጌታ ስም ማለት አንዳንድ ይሄ ያስቸግራል። ይሄ ድንግል ማርያም ጥላቻም ጭምር በቃ አሳምኑ እየሄደ ያለው ሆነ በተአምራዊ ነገር ስለተወለደ እናት አትባልም አይነት ነገር ለመሄድ ነው። አሁን ወልዳለች ያለ መጽሐፍ ቅዱስ ክርስቶስን ወልደዋለች፣ የጌታ እናት የኢየሱስ እናት ተብላ ተጠርታለች። በጣም ብዙ ቦታ ላይ ዮሐንስ ሲጠራት በነገራችን ላይ የኢየሱስ እናትም በመስቀሉ አጠገብ፣ የሐዋርያት ሥራ ላይ ሉቃስ ሲጠራትም የኢየሱስ እናት የጌታ እናት፣ ኤልሳቤጥማ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላ ነው እኮ ጭራሽ በመንፈስ ቅዱስ ተሞልታ። አሁን ይሄ ጥላቻ አይደለም ወይ? ማለት እንደዚህ አይነት የሆናችሁ በጌታ ስም ማለት በፕሮቴስታንትም በነገራችን ላይ እንደዚህ የወጣ ነገር ማለት በዚህ ልክ አንዳንዶቹ አሁን ከላይ የሚቀመጠው ቴዎቶኮስ የሚለውን ይቀበላሉ የሚል ነው። ከዛው ሙሉ ወንጌል የሆነው ደግሞ አይ በፍጹም ጭራሹን እንዴት ማርያም የክርስቶስ የኢየሱስ እናት ትባላለች ብሎ የሚክድ የኢየሱስ እናት አትባልም እና ኧረ በጌታ በኢየሱስ ክርስቶስ ማለት ገደብ አድርጎ አንዳንዴ የጥላቻችሁን አንዳንዶቻችሁ በቃ በዛ ውስጥ ከሄዳችሁ መንፈሱ ከወረራችሁ በዚህ ልክ እንዳትሆኑ። በቃ ቢያንስ የጌታ እናት ናት፣ የክርስቶስ የአምላክ እናት ወልደዋለች እያለ መጽሐፉ እያነበበ እኮ ነው። እንዴት እንደወለደችው የነገረው መልአኩ ወልደዋለች። መውለድ ማለት እናትነት ነው። በቃ ምን ሌላ አለ እንዴ ጋይስ? ራሱም እኮ ይላል ስትወልደው ይላል በመሀል ያመልጠውና ስትወልደው የወለደችው ይላል እኮ በየማል ላይ ማለት ነው። እና እንዴት ነው የሆነ ነገር የለም እያየው
ድንገት ያየውና አይ አላየሁትም የለም በመሃል አሾል እምለው ሲባሉ አጮልቆ ያይና አላየውም የሚል ሰው የለም። እንደሱ አይነት አቲቲዩድ ነው እኮ እንጂ ምንም ራሱ ደጋግሞ የጠቀሰውም ክፍልም ያነበበውም ክፍልም የተነበበለትም ክፍልም ሊሰማ አይፈልግም። ወር ደግሞ ያንን የልዑል ልጅ ይባላል። ስለዚህ ልጅነቱ ለልዑል ነው ከዛ ብቻ የሚል ያመጣል። በኦርቶዶክስ ቤተክርስቲያን አስተምሮን በመሰረቱ ድንግል ማርያም ወላዲተ አምላክ ብቻ አንልም። ከእርሷ የተወለደው ፍጹም ሰው ፍጹም አምላክ ነው ብለን ነው የምናምነው። ፍጹም ሰው ፍጹም አምላክነቱን አንክስም። ተዋህዶ የሚለውም የሁል ጊዜ አዋጃችን እሱን የሚያሳይ እኮ ነው። እና ወደ ላይ ወስዶ የልዑል ልጅ ብቻ ይለዋል። ኦፍ ኮርስ የልዑል ልጅ ነው። የልዑል ልጅነቱ ግን በነገራችን ላይ ከማርያም በኋላ አይደለም። የልዑል ልጅ የሆነው ከድንግል ማርያም ከተወለደ በኋላ አይደለም። ከዘላለም ዘመናት በፊት ነው የልዑል ልጅ የነበረው። ያ የልዑል ልጅ የነበረው ነው አሁን ምን የሆነው ሰው የሆነው ባይዜ አምላክነትን እንደመቀማት ሳይቆጥር ከእግዚአብሔር ጋር መተካከልን እንደመቀማት ሳይቆጥር መቀማት እንደሚገባው ነገር ሳይቆጥር ነው ራሱን አዋርዶ ምን የሆነው የባሪያ መልክ ይዞ ሰው የሆነው። ያ ቃል ከዘላለም በፊት የነበረው እኮ የልዑል ልጅ ነው። ምን የሆነው ቃል ስጋ የሆነውና የልዑል ልጅነቱን አልካድንም፣ የልዑል ልጅነቱን አልተቃወምንም። ኦፍ ኮርስ አው ገርሞን እኮ ያ የልዑል ልጅ ሰው ሆነ። ለዚህ ያለ ልዑል ልጅ መወለድ ደግሞ ምክንያት ድንግል ማርያም ናት። የተወለደው ከድንግል ማርያም ነው ብለን እሱን እኮ ነው እጹብ ብለን እየተገረምን ያለ ነው ወንድማችን። ለጸጋው እንግዲህ እግዚአብሔር ይቃኝ እርዳው ብቻ ከዛ አላዋቂነት እንትንም ያውጣው ወልዳለች እያለ እናቱን የሚክድ ማለት ነው። እሺ ሳሙኤል ሳሚ ኦርቶዶክስ ነው ወይ ሳሚ ያኛው ነው? አለየው ሳሚ አቤት አቤት እየሰማሁ ነው በጣም። ኧረ ኦርቶዶክስ ነኝ እንጂ ኦርቶዶክስ ነኝ። ሳሙኤል ተስፋዬ የሚል አለ ፕሮቴስታንት በነገራችን ላይ አለ ሌላ ነው ልክ ነው አውቃለሁ። ሳሙኤል ተስፋዬ ኦርቶዶክስ ነኝ እኔ። እሺ መልካም። እሺ ጆቴ አቤት ከየት ቤተ እምነት ነው? ሰላም ናችሁ? እግዚአብሔር ይመስገን። ፕሮቴስታንት። ኦኬ ፕሮቴስታንት የትኛው ዲኖሚኔሽን ውስጥ ነው ማለት የት ነው? ከነዴቭ ጋር ነኝ። ቅድም ስታወራ የነበረ ፌስቡክ ጸጋው የሚለው አይደለም። ጸጋው አሁን የወረደው አይደለም። ዴቭ ዳዊት ሞላልኝ። ኦኬ ከነሱ ጋር ነህ። ክርስቶስ ከድንግል ማርያም ስጋ ነስቷል ወይስ አልነሳም? ነስተዋል። እሺ በጣም ጥሩ። ስለዚህ ድንግል ማርያም የእግዚአብሔር እናት ወይም የአምላክ እናት ትባላለች። በጣም ትባላለች። ተባረክ። አሁን አስቡት። አሁን የወጣው እንትን ብሎ የወጣ ስህተት ነው ማለት ነው አይደል? በጣም ስህተት ነው። እንደዛ ከሆነ አንድ ነገር ልናገር ሞኬ። አሁን እንደዛ ብሎ የወጣ ስህተት ነው ወይስ አይደለም ነው? በጣም ስህተት ነው። እንደዛ ከሆነ የተወለደ ወይ አምላክ አይደለም ማለት ነው። ክርስቶስን እንደመካድ ነው ለኔ እንደዛ ማለት። የአምላክ እናትም ነች የጌታዬ እናት ነው ወይ ደግሞ የጌታ እናት ብዙ ተብሎ ብዙ ቦታ ተጽፏል። ይሄ መጽሐፍ ቅዱስን መካድ ነው። ይሄ ሙሉ ወንጌልም አይደለም፣ የራሱ የግሉ መረዳት ነው እንጂ የሙሉ ወንጌል ያውን የእምነት መግለጫ ብታይ የጌታ እናት የአምላክ እናት ወይም የጌታ እናት እንደሆነች ይናገራል። እንደዚህ አይነት አይቻል አቅም የግሉ ነው። የፕሮቴስታንት ተደርጎ መታየትም የለበትም። የልጁ የግል ችግር ነው ብዬ አስባለሁ እኔ። ኦኬ ቴንክ ዩ። እሺ ማለት አብዛኛው በነገራችን ላይ ሁሉም የግሉ መረዳት ይዞ ይመጣና የየራሱን ያወራል። እርስ በርስም አክቹዋሊ አንድ አይደላችሁም፣ ተመሳሳይ አይደላችሁም። እርስ በርስ እዛው ሰው መንፈስ ነው የሚል አለ አይደል ልጆቹ? ሰው መንፈስ ነው በስጋ ውስጥ ይኖራል የሚሉ አሉ። እኛ ጋር ግን የተወገዙ ናቸው። ስህተት ነው ብዬ ነው የማምነው። ሐሰተኞች ናቸው ማለት ነው። እሺ ሰው የሚድኑ አምኖ ሲጠመቅ ነው የሚሉ ልክ ናቸው? ሰው የሚድነው አምኖ ሲጠመቅ ነው የሚሉስ የተወገዙ ናቸው?
አይ መጽሐፍ ቅዱስ ነው እንደዛ የምለው። ለምን መቼም ማርቆስ 16 እኔ ሰው አምኖ ከተጠመቀ ይድናል ብዬ አምናለሁ። ሳይጠመቅም የሚድን ስላለ ካልተጠመቀ አይድንም ብዬ አላምንም። ያላመነ ነው የሚፈረድበት እንጂ ያልተጠመቀ ይፈረድበታል የሚል የለም። እሺ እኔ ልጠይቅህና አንድ ሰው አምኖ ተጠምቆ የሚድነው ወይስ ደግሞ አምኖ ልክ እንዳመነ ነው የሚድነው? የትኛውን ታምናለህ አንተ? ልክ እንዳመነ ነው የሚድነው ብዬ ነው የማምነው። አዎ ሌላው ደግሞ ልክ እንዳመነ አልዳንም፣ ልክ ሲጠመቅ ነው የሚድነው የሚለው ልክ ነው? እኔ ምን አምናለሁ መሰለህ? ኦኬ ይቅርታ አድርግልኝና ሮሜ እኮ መልስልኝ። ሰው አምኖ ሲጠመቅ ነው የሚድነው የሚልስ ልክ ነው ወይስ አይደለም? አሁን አንተ ያልከው ልክ ሰው እንዳመነ ነው የሚድነው አልከ። አይ ሌላኛው ግን ሰው እንዳመነ አይደለም የሚድነው እና አምኖ ሲጠመቅ ነው የሚድነው ብሎ ነው የሚያምነው። እሱ ልክ ነው ወይስ አይደለም? እሱ እንደ አመለካከት ነው እኛ ጋር የሚታየው። ሳልቬሽን እኮ ነው። ጥምቀት ለድህነት ነው ብለህ ታምናለህ? አሁን ጆቴ እንደዛ አላምንም። አታምንም አይደል? ሌላኛው ደግሞ ለድህነት ነው ብሎ ያምናል። እሱ ስህተት ነው ወይስ አይደለም? እሱ ስህተት ነው። ድነት በጌታ ብቻ ነው። ስለዚህ የተረገመ ወንጌል ነው ማለት እንችላለን? አይ እንደዛ ማለት አልችልም። እንዴት ነው? የተሳሳተ እምነት ነው። ጳውሎስ የተናገረው የተሳሳተ እምነት አለ እንዴ? ጳውሎስ ምን አለ? ከሰማይ እኛ ከሰበክንላችሁ ከሰማይ መልአክ እንኳን መጥቶ ቢሰብክ ምን አለ? ታውቃለህ አይደል? የተረገመ ይሁን ያለው። አዎ የተረገመ ይሁን። ስለዚህ አዲስ ወንጌል ነው ወይስ አዲስ ልዩ ወንጌል አይደለም? ልዩ ወንጌል አይደለም። ወንጌል ላይ ያለውን የመዳን ትምህርት አዲስ አይደለም። አዲስ አይደለም የመዳን ትምህርት ላይ ይሄ። አዎ ስለዚህ ያንተ ነው አዲስ ማለት ነው። በነገራችን ላይ ያንተ የተረገመ ተብሎ ሊገለጽ ይችላል ማለት ነው በእነሱ። በነገራችን ላይ እንዲያውም በመካነ በሉተራን ምን ብሎ ነው የሚገልጹ መሰለ? ይሄ የተረገመ ወንጌል ነው ወይም ደግሞ ይሄ የትኛው ትምህርት ነው የሚሉት እንደው ምን ብሎ ይገልጻል? 100,000 አጋንንት ያለባችሁ ብሎ ይገልጻቸዋል። ገባ? ሉተራን ናቸው እነዚህ ይላሉ። እና እሱ የግላቸው ነው። እሱ መጽሐፍ ቅዱስ እንደዛ አይልም። እኔ ሮሜ 10:9 እስከ 10 ላይ ያለውን ነው እማምነው። እሱን አንብቦ እስኪ ምን ይላል? የግላቸው ስትል የግላቸው ነው። መጽሐፍ ቅዱስ እንደዛ አይልማ። እማምነው መጽሐፍ ቅዱስ እንደዛ አይልም። ስለዚህ ከአንዳችሁ ከሁለታችሁ አንዳችሁ ልዩ ወንጌል እያስተማራችሁ ነው እያልኩ ነው። እውነት ሐሰት ማነር ነው ይሄ። እንደዛ ተብሎ ያመነ ሳይሆን የሚለው መጽሐፍ ቅዱስ ያመነ የተጠመቀ ይድናል ስለሚል ያላመነ ይፈረድበታል ስለሚል ያላመነ ነው እንጂ የሚፈረድበት ያልተጠመቀ ይፈረድበታል የሚል የለም። እሺ ልጠይቅህ፣ ሰው የማዳን ትምህርት ማይነር ነው? የማዳን ትምህርት የመዳን ትምህርት የጥምቀትም የመዳን አይደለም። እሱ ማይነር አይደለም። የመዳን ትምህርት ማይነር ማለት ለመካነ ኢየሱስ የጥምቀት ትምህርት ማይነር ነው ወይስ ኢሴንሻል ነው? ኢሴንሻል ሊሆን ይችላል። ታዲያ ኢሴንሻል ከሆነ አንተ ምን እያልክ ነው ማለት ነው? የመዳን ትምህርት ላይ ልዩነት አላቸው። አንተ አይ የመዳን ትምህርት ላይ ጥምቀት ላይ ልዩነት አለን። እሱም ስለዚህ በቃ ታዲያስ የመዳን ትምህርት ላይ ልዩነት አላችሁ። ኢሴንሻል የሆነ ነገር ላይ ማይነር የምትለው አትችለው ማለት ነው። ማይነር የሚባለው በነገራችን ላይ ነገረ ድህነት ጋር የማያዝ ከሆነ አንድ ሰው ለሳልቬሽን
መጀመሪያዊ ስለ መዳን ትምህርት ላይ አንድ ካልሆነ በቃ ልዩነት አለብን። ዲኖሚኔሽን የተፈጠረበትም በዚህ ምክንያት ነው። ልዩነት አለ፣ አንዱ ላይ በጣም ብዙ ልዩነት አለ። እሱም ብቻ አይደለም፣ በነገረ ክርስቶስ ላይ በጣም ብዙ አይነት ልዩነቶች አሉ። እዛው ቤተ እምነት ውስጥ ማለት ነው። እስቲ በነገረ ክርስቶስ ስጋን አልነሳም የሚል ፓስተር አልነበረም? ንስሐ ገብቷል። ሞኬ እሱ ለአምስት ዓመት ክዷል አልካደም? እሺ ገባ። እሺ ለአምስት ዓመት ክዷል አልካደም? ክርስቶስን ክዷል አልካደም? ክዷል ማለት ይቻላል። እዚህ ክዷል ወይስ አልካደም? አይሰማም እንዴ? ክዷል እያልኩ ነው። ለዛ እኮ ለምሳሌ ገባ። እሺ ሚታረውና ለአምስት ዓመት ሙሉ ክርስቶስን የካደ ሰው ያውም ደግሞ ፓስተር ተብሎ ማለት ነው። በፓስተርነት ደረጃ ክርስቶስን ክዶ ምን ነበረ ነው የምንለው? ምን ነበረ ነው የምንለው? ያውም ደግሞ እያስተማረ እኮ ነው። ያውም ደግሞ ክዶ 5 ዓመት ሙሉ ይህንን ክህደት ብዙዎቹን ያስተምረዋል። ያን ጊዜ አሁን አስተውሉት፣ በዛው ጊዜ ሁለቱም ምን የሆኑት ናቸው? አንደኛው ከድንግል ማርያም ስጋን አብን እስቲናው አሉ። በነገራችን ላይ በጣም ዘማሪ ከሆኑት ስጋን አልነሳም ብሎ የሚከራከሩ አሉ። ፕሮቴስታንት ውስጥ ስጋን አልነሳም ስቲል የሚሉ አሉ። ፕሮቴስታንት ውስጥ በግለሰብ ደረጃ ኦርቶዶክስ ውስጥ ሊኖር ይችላል። ሞኬ የለም። በአስተማሪ ደረጃ አንድም ሰው ክርስቶስ በድንግል ማርያም ስጋን አልነሳም የሚል ቢኖር እርሱ የተወገዘ ነው። ከአበውም ከትምህርትም ከጉባኤትም የተወገዘ ነው። ከቤተ ክርስቲያንም የተወገዘ ነው። ልልም አይችልም። በእኛ ደረጃ በስጋ ፍጡር ነው። አንድ መምህር በስጋ ፍጡር ነው አይደለም ተብሎ ሲከራከርበት የነበረው ቀላል ሆኖ ነው። እሱ ማገላለጽ ነው። አንድ የሚታ እሱ ማንም ሰው በነገራችን ላይ የትኛውም በዚህም ሳይድድ በዚህም ሳይድድ በዛም ሳይድድ በኦርቶዶክስ ውስጥ ሆኖ የክርስቶስን ሰውነትን አንድ ሰው የካደም የለም። አገላለጽ ላይ ይባላል ወይስ አይባልም ከሚለው አንጻር ካልሆነ በስተቀር አንድም ሰው በተዋህዶ የማያምን ቢኖር እርሱ የተወገዘ ነው ከቤተ ክርስቲያን ማለት ነው። አገላለጽ ላይ በዚህ ሊገለጽ ይችላል ወይስ አይገለጽም፣ ቃሉ ሊባል ይችላል ወይስ አይባልም በሚለው ነው እንጂ የክርስቶስ ሰውነትን ከድንግል ማርያም መንሳቱን ማንም የካደ የለም፣ ሊክድም አይችልም። በግለሰብም ደረጃ የሚሆን በአጠቃላይ ማለት ከቤተ ክርስቲያን የተወገዘ ነው የሚሆነው። የለም እንደዚህ አይነት ነገር። በፕሮቴስታንት ግን ውስጥ 5 ዓመት ሙሉ ተቀምጦ 5 ዓመት ሙሉ ይቅርታ ዲያቆን ግን ክርክር ነበር አይደለ? በኦርቶዶክስ ውስጥ አገላለጽ ላይ በምን አይነት በሚለው ደረጃ ነው የተቀባ የሚባለው ሁሉ የትኛው ተወግዘዋል። ቅማንትና የተቀባ የጸጋ አምላክ የሚባለው የሉም። በነገራችን ላይ በቤተክርስቲያን ደረጃ ላይ ኦፊሻሊ እዚህ ማለት ቤተክርስቲያን ከዚህም በፊትም አንድ ደብዳቤ ነበር። እንዲያውም አንድ ግለሰብ ኦርቶዶክስ ናቸው እንደዚህ አይነት እንትን እኮ መውራትም የለበትም። ኦርቶዶክስ ናቸው እንደ ቅባትም ቢሆኑ ጸጋም ቢሆኑ ኦርቶዶክስ እኮ አይደሉም። ሰው ለኦርቶዶክስ ሊነሳ የሚችል አይደለም። በነገራችን ላይ ያው ልጆቴ በኦርቶዶክስ ቤተክርስቲያን ነው እንግዲህ ምን የለም መሰለ እኔና መኮ ተቀምጠን የምንወስነው የምንቀመመው ትምህርት የለም፣ የምናዘጋጀው ትምህርት የለም። ኦልሬዲ የተዘጋጀ ትምህርት አለ። ካኖኒካል ሾዎች ወይም ቀኖናዊ ጉዳዮች ሊሻሻሉ ሊስተካከሉ ይችላሉ። ዶግማቲክ ትምህርት ግን ቤተክርስቲያን የሚሻሻል የሚለወጥ የሚስተካከል የላትም። ዶግማቲክ ትምህርት ማለት ነው። ይሄ ደግሞ ወላዲተ አምላክን ወይ ደግሞ የቴዎቶኮስ ትምህርት ከመጀመሪያ የነበረ አጨቃጫቂ አከራካሪ ጉዳይ አይደለም። በመሰረታዊ ትምህርቶች ላይ እንትን የለም። ይሄ የክርክሮች የሉም። አንድ አይነት ትምህርት ነው ያለው። ከዚያ ትምህርት ዲቬት የሚያደርግ ሰው ካለ ሊቃውንት ጉባኤ ያለ ይመረመራል፣ ይታያል ማለት ነው። ከየት አመጣኸው ይባላል፣ ይጠየቃል። ስለዚህ እሱ በዚያ ልኬት ነው። ፕሮቴስታንት ጋር ግን አሁን ከምን አንጻር ጠይቅን መሰለ የቸርቹ ባለራዕይና መስራች የራሱን ትምህርት መጨመር ይችላል አይደል? ወይም የራሱን አንደርስታንዲንግ
አይ አይችልም። ከመጽሐፍ ቅዱስ ውጭ አይችልም። ከተሳሳተ ይያዛል። አይችልም። ብቻ ራሱ የተሳሳተ ነው የሚባለው። የተሳሳተ ያልኩት ለዛ ነው። ለምሳሌ ጆቴ ሲምፕል ልጠይቅ፣ አንተ ጥምቀት ለኃጢአት ስርየት ያስፈልጋል ወይስ አያስፈልግም? በእናንተ ቸርች አያስፈልግም። አየህ፣ የተሳሳተ ቸርች ነው ያለች። መጽሐፍ ቅዱስ ግን ይላል አይልም? እሺ አንብበህ አውጣ። መጽሐፍ ቅዱስ አለ አጠገቤ የለም። የት ላነብ? እሺ የሐዋርያት ሥራ 2:38 አውጣ። እሱ ከንስሐ ጋር ስለሆነ ንስሐ የገባ ሰው መቼም ይድናል። እሱ ጥያቄ የለውም። አንብበው፣ ግድ የለም። አሁን ያንተና በስታንዲንግ ሳይሆን መጽሐፉን አንብበው። አይ ከዚህ በፊትን አንብቤያለሁ። አንተ አንብብልኝ፣ እኔ ጋር አይደለም ስለሌለ። እሺ እነዛ ጴጥሮስ ያስተማራቸው ምዕመናን ወይ ደግሞ ሰዎች ምን አሉት? ወንድሞች ሆይ ምን እናድርግ ሲሉ እያንዳንዳችሁ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ በጌታ በኢየሱስ ክርስቶስ ስም ተጠመቁ ይላቸዋል። ኃጢአታችሁ ይሰረይ ዘንድ በማን ስም ተጠመቁ? በኢየሱስ ክርስቶስ ስም። ስለዚህ ምናችሁ ይሰረይ ዘንድ? ኃጢአታችሁ። መልካም። ሁለተኛ የሐዋርያት ሥራ 22:16 ላይ ጳውሎስን አናንያ ምን ነበር ያለው? እስኪ ንገረኝ። አሁንስ ለምን ትዘገያለህ አለው። ተነሳና ስሙን የጠራ ተጠመቅ ከኃጢአትህም ታጠብ አለው። ተጠመቅ ከኃጢአትህም ምን በል? ታጠብ። ስለዚህ ለኃጢአት ስርየት ያስፈልጋል። ስሙ ነው። እዚህ ጋር ደግሞ ሉቃስ ላይ ስሙ ነው አይደል? በመሰረተ ሐሳብ ይኸውልህ፣ አሁን የጥምቀቱ አገልግሎት ከስሙ የተለየ አይደለም። የጥምቀቱ አገልግሎት ከስሙ የተለየ አይደለም። ግን አሁን ይኸውልህ ስሙ ብለህ አትበል አላለም። ምኑ ነው ያለው? ስሙን የጠራ ተጠመቅ ምን በል? ስሙን ጠርተህ ከኃጢአትህ ንጻ አላለም። ስሙን እየጠራ ምን በል? ተጠመቅ ከኃጢአትህም ታጠብ አለ። ስለዚህ ከኃጢአቱ እንዲታጠብ ስሙን እየጠራ ምን ማለት አለበት? አሁን በአውዱ መሰረት ስሙን ጠርቶ መጠመቅ ነው ያለበት። ስሙ ብቻ ነው የሚጠራ። አባ ወልድ እኮ ነው የሚጠመቁት። ስማ፣ ስሙን እየጠራ ምን በል? ስሙን እየጠራ ተጠመቅ፣ ከዚያስ ከኃጢአትህም ምን በል? ታጠብ አለው አይደል? ስለዚህ ስሙን እየጠራ መጠመቅ አለበት፣ ከኃጢአቱ መታጠብ አለበት። ስለዚህ የኃጢአት ስርየት ያሰጠዋል አያሰጠውም? በስሙ ስለሆነ ያገኛል። ያለ ስሙማ እንዴት ሆነ? ይኸውልህ እሱን ጆቴ የመጀመሪያ አንደርስታንድ ማድረግ ያለብህ ነገር ያለ ስሙ የሆነ ውሃ ነው ወይም ምንም ሊሰጥ አይችልም። ውሃ ሊትራሊ ውሃ ነው። ያለ ስሙ እያልን አይደለም፣ በስሙ ነው እያልን ያለው። ሲጀመር ያለ ስሙ ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ስታጠምቋቸው ማለት ያለው ጌታ በአብ በወልድ በመንፈስ ቅዱስ ቢያጠምቃችሁ ደቀ መዛሙርት ያድርጓቸው አለ። ስለዚህ ብናጠምቀው በስሙ ነው። ያለ ስሙማ ከሆነ ውሃ ነው። በስሙ ያልተጠመቀ አይድንም እያልከኝ ነው? ምን ያልተጠመቀ አይድንም እያልከኝ ነው? እኔ እኮ አይደለሁም የምልህ፣ ባይዞህ ጌታ ነው የሚለው። አይ ከጌታ ጋር የተሰቀለው ሰውዬ ተጠምቀዋል። እኔ የምልህ ያላመነ ሰው ይድናል? ያላመነ አይድንም። ያላመነ ይፈረድበታል ስለተባለ አይድንም። ቆይ ለምሳሌ ኦቲዝሞችን ታውቃቸዋለህ አይደል? ኦቲዝም የአእምሮ ህመም ያለባቸው ሰዎች ከልጅነታቸው ጀምሮ ማለት ነው። አውቃለሁ። እነሱ ሰዎች አሁን ሲኦል ነው ገነት ነው የሚገቡት? እሱን አላውቀውም። ጌታ ነው የሚያውቀው። ለምን አታውቀውም? ታውቀዋለህ አንተ? ስፔሻል ኬዝ ነው አይደል? ይሄ ስፔሻል ኬዝ ነው አይደል? አዎ ስፔሻል ኬዝ ነው። መልካም። ስለዚህ አይ እንትኑ እንዲረዳው ፈልጌ ነው። ስለዚህ አሁን ግን አንዳንድ ስፔሻል ኬዞች በመጽሐፍ ቅዱስ ትምህርቱ ነው አይቀመጡም። ትምህርቱ ነው። ሁለተኛ ነገር ጥምቀት መቼ ነው የተጀመረው የተሰጠው ጆቴ? ስፔሻል ኬዝ ላይ እንዴት ታዲያ ተመሰረተ? እና አሁን የእናንተ ስፔሻል ኬዝ ያለው ለምሳሌ ያልተጠመቀ አንድ ቦታ ያልተጠመቀ እየዳነ አንድ ቦታ ደግሞ ተጠምቆ እየዳነ
ስፔሻል ኬዝ ላይ እንዴት ተመሰረተ ታዲያ? የጠየቅኩን እኮ አልመለስክልኝም። ለምሳሌ አንተ ያላመነ ሰው ይፈረድበታል አይፈረድበትም? ይፈረድበታል ተብሎ ተጽፏል። እነዚህ ኦቲዝሞች ሲኦል ነው ገነት ነው የሚገቡ ስለ አላቅም ለምን አልከኝ? አልተጻፈም። ለዛ ነው ተጽፏል። መረጃ አለ እሱ ላይ ያላመነ ሰው ይፈረድበታል። ያምናሉ ኦቲዝሞች ወንድማችን ያምኑ አያምኑ የማውቀው ነገር የለም። እውነት ለመናገር እኔ የማላውቀውን ነገር አልናገርም። ያምናሉ ወይስ አያምኑም ትላለህ አንተ? እስኪ አንተ ንገረኝ እኮ። እኔ እኮ አይደለም እኮ አሁን ያምናሉ አያምኑም አለ። ፍርዱን እግዚአብሔር ባወቀ ብዬ ለእግዚአብሔር ተዋለሁ። ይሄ የማን ፍርድ ነው? የእግዚአብሔር ፍርድ ነው። ምክንያቱም ለእግዚአብሔር ምን ተወውታለት እኮ ገባኝ። ተሳስታል እኮ እያልኩ አይደለም። ለእግዚአብሔር ምን ተወው ቦታ አለ ማለት ነው። ስፔስ እንተዋለን ለእግዚአብሔር። ልክ እንደዚህ ይሄኛውን ሰው በመስቀል ላይ የነበረውን ሰው እንዴት እንደሆነለት የጥምቀት ሁኔታ አናውቅም። ግን ጥምቀት ደግሞ በራሱ መች ነው የተጀመረው? ጆቴ ከክርስቶስ ሞት በፊት ነው ወይስ ከክርስቶስ ሞትና ትንሣኤ በኋላ ነው? በኋላ ነው። ስለዚህ ጥምቀት ባልተሰጠበት ሁኔታ ተጠምቋል አልተጠመቀም ማለት እንችላለን? አይ ከዛ በፊት ዮሐንስ 3 ስለ ጥምቀት ነው ብላችሁ ስለምታስተምሩ ከዛ በፊት እንደሆነ ነው የምታስተምሩ። ከዛ በፊት እንደሆነ አላስተማርም። ቆይ አድምጥ ጆቴ፣ እንዲማ አይሆንም። ለጥምቀት ነው ተብሎ ዮሐንስ 3:5 እንደዛ አታስተምሩ። ለጥምቀት ነው እሱ እኮ ትምህርት ነው። አሁን አገልግሎት ስለ ጥምቀት ነው ተብሎ አይተረጎምም። እሱ ስለ ጥምቀት ነው። እሱማ ስለ ጥምቀት ነው። ስለ ጥምቀት አይደለም አላልኩም። መች ነው የተጀመረው ነው ያልኩ። አገልግሎቱ መች ነው የተጀመረው? ከጌታ ሞትና ትንሣኤ በኋላ ነው ወይስ በፊት? እሱማ በኋላ ነው ብያለሁ። እዚህ አሁን አገልግሎቱን መጀመሩን እንጂ ትምህርቱን አይደለም እያወራን ያለው። ትምህርቱማ ጌታም ከሞቱና ትንሣኤ በፊት ያስተማራቸውን ትምህርቶች አሉ አይደል? ከዛ በኋላ ይቀጥሉ። አገልግሎቱ መቼ ጀመረ የሚለውን ነው ያልነው። ስለዚህ ጥምቀት የጀመረው መቼ ነው ካለን ከጌታ ሞትና ትንሣኤ በኋላ ነው። አንዱ የጥምቀት አገልግሎት ከሞቱና ከትንሣኤው ጋር ህብረት ማድረግ ስለሆነ ማለት ነው። ስለዚህ ጥምቀት በሌለበት ወይም አገልግሎቱ ባልተጀመረበት ያን ሰው ተጠምቋል አልተጠመቀም ብለን ልናወራለት ልናነሳለት አንችልም። ግን በትምህርት ደረጃ ጌታ ለመዳን ምንና ምን ያስፈልጋል አለ ጆቴ? ያመነ የተጠመቀ። ስለዚህ ለመዳን ምንና ምን ያስፈልጋል አለ? ያመነ የተጠመቀ ነው ያለው እኮ። ያመነ የተጠመቀ ይድናል አይደል ቢለው ለመዳን ምንና ምን ያስፈልጋል አለ? አይ እንደዛ ያመነ የተጠመቀ ይድናል አይደል የሚለው? አዎ ቶ ሚድነው ምን ያደርጋል? እዛው ላይ ይተቆ ያላመነ ይፈረድበታል አለ እንጂ የተጠመቀ ይፈረድ። አንዴ ጆቴ ፍርዱን ተውና እናወራበታለን። ሰውዬ አይ የሌለ ፍርድ ያመጣበት እኮ ነው። አንዴ ጆቴ ሚድነው አሁን ይኸውልህ የሚሞተው ላይ እናወራለን ወይ የሚፈረድበት ላይ እናወራለን። ሚድነው ግን ምንና ምንድን ነው አለ? መዳን እኮ ከፍርድ ማምለጥ እኮ ነው ወንድሜ። ሚድነው ምንና ምን ያደረገ ነው አለ ጌታ። አንተ የምትፈልገው ብቻ ነው የምታወራ። እንደ እኔ የምፈልገውን ሳይሆን ጌታ ያለውን ያልኩህ ነው። ጌታ ሚድነው ምንና ምን ያደረገ ነው አለ? ያመነ የተጠመቀ አለ። ስለዚህ ያመነ የተጠመቀ ይድናል አይደል የሚለው? አታውቃለሁ ባይዘይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው ያለው። ያላመነ ጋር ለምን ትሄዳለህ? እኔ ስላመነ ነው እያወራሁ ያለው። ያመነ የተጠመቀ ይድናል አይደል የሚለው? አንድ ጥቅስ እኮ ነው አንተ ቆርጠህ ነው የምታወራው እንጂ። በነገራችን ላይ ላላመነ ሰው ስለ ጥምቀት ይወራል እንደ ጆቴ እንትን አታርገው። አሁን እኔ ፈርቼ ምናምን አልምሰልህ። እንደሱና እንደሳ አታርግ። ያላመነ ሰው ስለ ጥምቀት ይወራለታል? ለምን ይወራል? ላመነ ሰው እኮ ነው አይወራም። ስለዚህ አየህ ጥምቀት የሚወራው ላመነ ሰው ነው። ላመነ ሰው ምንና ምን ያስፈልጋል አለ? ማመንና መጠመቅ ያስፈልጋል። ምን የሚያምን ሰው ሚድነው አምኖ ሲጠመቅ ነው አለ ጌታ አይደል? እኔ ለምሳሌ እንደ ራስህ ብትጠይቀኝ ማለት ነው እኔ ሳላምን ነው የተጠመቅኩት። ያንተን አይደለም የጠየኩህ ያለሁት። አሁን ትምህርት ነው የምናወራው። ቆይ ጆቴ ትልቅ ሰውን አይደል የግለሰብ አታርገው። አሁን የግለሰብ ጉዳይ አድምጥ። ቆይ የግለሰብ ጉዳይ ሳይሆን እያወራን ያለነው ትምህርት ነው የምናወራው። በትምህርት መጽሐፉ የሚለው ሙሉ ኢትዮጵያ ኦርቶዶክስ እንደዛ ስለምታምን እኮ ነው። እሱን አንተ ስለ ኦርቶዶክስ አታውቅም በል። አሁን እሱን ተው፣ ትምህርት ነው የምናወራው። መጽሐፍ ቅዱስ ላይ እያወራን አይደል ወንድማችን? መሬት ላይ የሌለ ትምህርት እኮ አልፈልግም ወንድሜ። አረ እንደማያውቅን ፀጉር እኮ ገባ ብሏል። ምን አለ ተረጋግተህ ብናወራ። አሁን ትምህርት ላይ ብናወራ
ቆይ አሁን ወደ ህፃናት ጥምቀት ገቡና መምህር፣ አሁን ወደ ህፃናት ጥምቀት ከመምጣት በፊት በነገራችን ላይ ትልቁ ነገር እያሳየን ያለ ነው። እዛው ምንድን ናችሁ? የተለያያችሁ ናቸው። አንድ መካነ ኢየሱስ ቢመጣ አሁን ራሳቸውን እያላቻሉ ነው። ጥሩ የእኛ መለያየት የኦርቶዶክስን ትክክለኛነት ይመልሳል። ትክክል አለመሆንን ወይም ደግሞ አንድ ህብረት ውስጥ እንዳለ ያሳያል። ቆይ አንዴ ሚውትን አታንሳ። ካባ እንዳልክ ምንድነው ማሳየት የተፈለገውም እሱ ነው። በቃ ሲጀመር አንድ እንዳልሆናችሁ አሁን ራሳቸውን እየቻሉ ነው። ጥሩ ነው። በቃ ሉተራን እንደዛ መውጣታቸው ጥሩ ነው። ሁለተኛ ግን ስንመጣ ጥምቀት ለድህነት የሚለው ማለት በጣም ብዙ ትምህርቶችን ማንሳት ይቻላል። ጥምቀት ለድህነት ነው የሚለው በአባቶችም ሆነ በኤርሊ ቸርች ፋዘርም በአሁኑ እየቀጠለ በመጽሐፍ ቅዱስም እየቀጠለና ያለ ወደፊት የሚቀጥል ነው። በነገራችን ላይ የጌታ አስተምህሮ ነው። አስተምህሮ ሰው ለመዳን ማመን መጠመቅ እያለ ወንድማችን አይ ማመን ብቻ ነው። አረ ሰው ለመዳን ማመን መጠመቅ ጌታ ኢየሱስ ክርስቶስ አይ በፍጹም ማመን ብቻ ነው። ይሄ ጌታ ኢየሱስ ክርስቶስን ከመቃወም አይተናነስም። በቃ አይ አንተ ልክ አይደለም ኢየሱስ ወይ አንተ ልክ አይደለም እመን ትድናለህ የሚለው ትምህርት ብቻ ነው። ማመን ብቻ ከዛ አለቀ። ጌታ ኢየሱስ ክርስቶስ ግን ያስተማረው ማመን መጠመቅ ምን ያደርጋል? ያድናል። አምኖ ሲጠመቅ ሰው ይድናል። ኦኬ። አለማመን ጋር ሲመጣስ ፍርድ ስር ነው ከጅምሩ። አንድ ሰው ወደ ጥምቀትም አይመጣም። በነገራችን ላይ ወደ ጥምቀትም አይመጣም ከጅምሩ ምን ስር ነው? ፍርድ ስር ነው። በቃ ስላላመነ ፍርድ ስር ነው። ኦኬ። ካመነስ ወደ ድህነት ይመጣል። ኦኬ። አምኖ ይጠመቅና ይድናል። ጌታ ኢየሱስ ክርስቶስ ነው ያለ። ጌታ ኢየሱስ ክርስቶስ ተናገረ። አዎ አሜን ብለን ተቀበልን። ይሄው እኛ ክርስቲያኖች ሰው ከክርስቶስ ጋር አንድ የሚሆነው በጥምቀት ነው አለ መጽሐፍ ቅዱስ። ጳውሎስ ቃል በቃል ሰው ከክርስቶስ ጋር አንድ የሚሆነው በምንድን ነው አለው? በጥምቀት። ማን አለ? መጽሐፍ ቅዱስ ሮሜ ምዕራፍ 6 ቁጥር 3 ቃል በቃል ነው የተናገረው። አይ አይደለም በጥምቀት አይደለም ይላል ወንድማችን ጳውሎስን ተቃውሞ ማለት ነው። ትቀበላለህ ጆቲ? ሰው ከክርስቶስ ጋር የሚሆን በጥምቀት ነው። አው እቀበላለሁ። ሰው ከክርስቶስ ጋር አንድ ሳይሆን መዳን ይችላል? እስኪ 26ን አንብቦ ሞኬ እንትና 27 3:27ን አንብቤ አሁንም በድጋሚ ጠይቃለሁ። የጠየቅኩህን መልስልኝ። ሰው ከክርስቶስ ጋር አንድ ሳይሆን መዳን ይችላል ወይስ አይችልም? ሰው በክርስቶስ አምኖ ልጅ ሆኖ ይድናል። አንተ የምታወራውን ብቻ አላወራም። ልወርድልህ ይችላል። ከክርስቶስ ጋር አንድ ሳይሆን ወይስ አይችልም? አሁንም በደንብ ልጅ የሆነ ከክርስቶስ ጋር ለምን መውረድ ጋር ሰው ከክርስቶስ ጋር አንድ ሳይሆን መዳን ይችላል ወይስ አይችልም? አዎ ይችላል ወይስ አይችልም ብለን ቀላል ኖ እንደዛ ሊዲንግ ኩዌሽን አልፈልግም። መጽሐፍ ቅዱስ ይሄ መጽሐፍ ቅዱሳዊ ጥያቄ ነው ያለው። በነገራችን መጽሐፍ ቅዱስ ላይ ቃል በቃል በተጠቀመጠው ሰው ከክርስቶስ ጋር አንድ ሰው ሳይሆን መዳን ይችላል ወይስ አይችልም? ለምን መመለስ ፈራ? አምኖ ይድናል። ልጅ ሆኖ ይድናል። ጎበዝ ልጅ አምኖ ይድናል። ይሄው አጨበጨብኩ። ለእኔ ግን ጥያቄ ምን ነበረ? ሰው ለመዳን ማለት ለመዳንም አይደለም። ሰው ከክርስቶስ ጋር አንድ ሳይሆን መዳን ይችላል ወይስ አይችልም? ይችላልም አይችልም አልተባለም። እሱ ጋር የምንጠመቀው ክርስቶስ ጋር አንድ ለመሆን ነው ተብለዋል። አመኩልህ ቃሉን። አንተ የጨመርከውን ግን አልፈልገውም። ለምን መልስልኝ። ሰው ከክርስቶስ ጋር አንድ ሳይሆን መዳን ይችላል ማለት ነው? የጌታ ፕሮቴስታንት አይችልም። ኦኬ፣ በጣም አሁን አሪፍ። ሰው ከክርስቶስ ጋር አንድ ሳይሆን ምናምን መሆን አይችልም ማለት መዳን ነው። ቴንክ ዩ። እሱ ልክ ነው እያለ ያለው ይሄ መጽሐፍ ነው። ከክርስቶስ ቆይ ጥያቄ አለኝ። መጠየቅ ይችላለሁ? እኔስ? እሺ ጠይቅ። እዚህ ላይ
መኩ ሶሪ ከወጣሁኝ ማለት ነው እንትን ስልኬ ባትሪ ሊዘጋ ነውና ለዚያ ነው። ሰዎች ከቻላችሁ እስኪ ፎሎ አድርጉኝ። ይሄ አዲሱ የኔ አካውንት ነው። የምትችሉ ሰዎች እስኪ ፎሎ አድርጉ። ገና 200 ላይ ምናምን መሰለኝ 1000 ባይገባ እስኪ ፎሎ አድርጉ የምትችሉ ሰዎች። ማን ነው ይሄ የሚለውን ከወጣሁኝ ዘግቶብኝ ነው የሚሆነው። እሺ መኩ እና ፎሎ አድርጉ ሰዎች፣ ፎሎ አድርጉልኝ እስቲ። መልካም እሺ። ለማንኛውም ሁላችሁም ማኑ የሚለውን የመምህር ብሬ አካውንት ነው፣ ፎሎ አድርጉ። 1000 ማስገባት አለብን ዛሬ 1000 ያስገባችሁ። እሺ እንዳልኳችሁ ነው። በቃ በአጠቃላይ ወጣ እንዴ ወይ አለ እኔ ጋር ይታይ ወጣ። ዞሮ ምንድነው ያልኳችሁ ያለሁት በቃ አሁን በፕሮቴስታንት ደረጃ በዚህ ልክ ሲያምኑ ሰው ከክርስቶስ ጋር አንድ ሳይሆን መዳን ይችላል አይችልም ሲለው አነቀው፣ እዚህ ጋር አነቀው እና አኪ ከከፈተ እስቲ ንገሩኝ። እሺ አኪ 3 ሰዓት ላይ ዛሬ ዲሰምበር 7 ዛሬ ነው አይደል? አዎ ዛሬ ይገባል። እሺ ዛሬ ይገባል። አሁን አኬ ይገባል። አኬ ቤት እንገናኝ። በተለይ ደግሞ በተለይ ጥያቄ ያላችሁ ስለ እግዚአብሔር መኖር ሀለወተ እግዚአብሔር ላይ እዛ ላይ በደንብ ይገባል። ግቡና እንትን በለው። ኦኬ ቴሌግራም ነው የገባው። ቴሌግራም ላይ ነው። ቴሌግራም ላይ የአኪን ቴሌግራም የማታውቁ ሐዋርያዊ መልሶች ላይ ግቡና ተከታተሉ። በቴሌግራም ነው። ኦኬ እሺ ኦኬ ሄሎ አለሽ? ሄሎ አንዴ መጨረሻ ይሄን ልጅ ብቻ እሺ ያለሽን ኦኬ ይሄንን ተቀብለን እንጨርሰው። እሺ ዴቭ ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ፕሮቴስታንት ነኝ። ፕሮቴስታንት ነኝ። ፕሮቴስታንት ከየትኛው ዲኖሚኔሽን? ፕሮቴስታንት ነኝ፣ የወንጌል አማኝ እኮ። የትኛው ዲኖሚኔሽን ነው? የት ነው ህብረት የምታደርገው? ብዙ ናቸው። ቃለ ሕይወት ነኝ። እሱ ምንም አያደርግም። አንድ ጥያቄ በትህትና ልጠይቅ፣ ትንሽ ኮንፊውዥን ስለፈጠረኝ። ኮንፊውዥን ጥያቄ አለኝ ብዬ ነው። ኮንፊውዥን አያደርግም ያልከው ለምንድን ነው መሰለህ የምንጠይቀህ? የአንተ ቤተ እምነት ለምሳሌ ድነት አይጠፋም አይደል? አንድ ሰው ከዳነ በኋላ ድነቱ ሊጠፋ ይችላል በአንተ ቤተ እምነት አስተምር? እሱን አይደለም ጥያቄ አለኝ ነው አልኩት። ጥያቄ እንድትጠይቀኝ ሳይሆን ጥያቄ ልጠይቅና መልስ እንድትመልስልኝ ነው። እድል እንድሰጥ አይ ምንም አያደርግም ስላልከኝ ነው። እና ድነት ማጣት ይቻላል በአንተ ቤተ እምነት? ጥያቄ ልጠይቅ ብዬ አይደለ ገባሁት። ኦኬ ስለዚህ የአንተን ቤተ እምነትም እንኳን እንትን ማለት አትችልም ማለት ነው። ያው አውቀን አውቃለሁ። ጥያቄ ሐዋርያዊ መልሶች ብላችሁ ግቡ። እሺ ሐዋርያዊ መልሶች ብላችሁ ቻናል ላይ አለ። ቻናል ሐዋርያዊ ጥያቄ ነው ዴቭ። እሺ ቀጥል። እሺ ጠይቅ። እያወራችሁ ውስጥ ላይ እየተከታተልኩኝ ነበር። ጥያቄ ፈጠረኝና መጠየቅ አልችልም? ትችላለሽ። ቀጥል። እኔማ ላሳይ ነበረ ያንተን ስህተትን። ቀጥል። ደስ ወደደ ምን ትችላለህ? ታሳያለህ። ሌላ ቀንም ጥያቄ ፈጠረኝ ነገር ቅድም ከልጁ ጋር እያወራችሁ ስለ ጥምቀት እያነሳችሁ እንትን ሄዳችሁ የት ነው ያመነ ተጠመቀ ይድናል ለምለው ያመነ ተጠመቀ ይድናል እያልክ አንተ ደግሞ ቅድም ካመነን በኋላ እንደምንጠመቅ ድነት ደግሞ ያ ነገር እንደሆነ ለድነት እንደምጠቅም በደንብ እያወራክ ነበር። ተመችቶኛል። ጥያቄ ፈጠረኝ ነገር እኛ ሰፈር ላይም በቃ ወንድሞችም አሉኝ ኦርቶዶክሶች የሚጠመቁት ከማመናቸው ቀደም ብሎ ነው። ይህ ነገርስ ከንግግራቸው ጋር አይጋጭም ወይ? ቅድም ማመን የሚቀድም ከሆነ ያ ነገር ነው። እንትን ላይ ያለውን ነገርም እየፈታክ ጆን 11:25 ላይ ትንሣኤና ሕይወት እኔ ነኝ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለውን። ያልተጠመቀ ሰው
ሳይጠመቅ ሰው ቢሞት ሕያው አይሆንም ምንል አስተምሮም ካለስ እንዴት ነው የሚታየው? ክፍሉስ ምን ለማለቱ ነው? ኦርቶዶክሶች 80 እና 40 ላይ ስለሚጠመቁ ያ ነገርስ ከድነት በፊት የተጠመቁት ነገር ምን አይነት ፋይዳ አለው ለማለት አክል ነውና ከቻልክ ብትመልስልኝ ደስ ይለኛል። እሺ ከድነት በፊት አልክ። ከድነት በፊት ሰው አይጠመቅም። ሲጀመር ለመዳን ነው የሚጠመቀው ከጅምሮ ማለት ነው። ድነት ሳያገኝ ነው ድነት ለማግኘት ነው የሚጠመቀው። እሺ እሱን አስተካከል። መጽሐፍ ቅዱስ ላይ ያመነ ፕላስ የተጠመቀ ምን ይሆናል ነው የተባለው? ይድናል። በጣም ጥሩ። ስለዚህ በፕሮቴስታንት ዓለም ውስጥ ይህንን የማያምኑት ትክክለኛ ትምህርት አይቀበሉም። ለምን ከተባለ ጌታ ኢየሱስ ክርስቶስ የተናገረውን ድናይ ስለሚያደርጉ። እሱም ብቻ አይደለም። ሮሜ ምዕራፍ 6 ቁጥር 3 ላይ እስከ 4 ድረስ አንድ እሱን ላንሳለ ይመጣለው። እሺ የህፃናት ጥምቀትን የህፃናትን ነው እያነሳ ያለው። ሮሜ ምዕራፍ 6 ቁጥር 3 ጥቅስ ያዘው። እሺ አንደኛ ጴጥሮስ ምዕራፍ 3 ቁጥር ምዕራፍ 3 ቁጥር 20 ላይ ቃል በቃል አሁን ጥምቀት ያድነናል ይላል። ምን ጥምቀት ያድነናል? ማን ነው ያለው? ጴጥሮስ። ኦኬ ጳውሎስስ እንዴት ዳነ ካልክ፣ ጳውሎስ ልክ እንዳመነ ጊዜ አይደለም የዳነ። ጳውሎስ ባመነ ቅጽበት ነው የዳነ? ኖ አልዳነ። የሐዋርያት ሥራ ምዕራፍ 22 ቁጥር 10 እስከ 16 አንብበው። ከ10 ጀምረ ስታነበው ምን ይላል? ጳውሎስ መጀመሪያ አየ። ምንድን ነው ያየው? ክርስቶስን። ኦኬ እያንጸባረቀበት ወደቀ። መሬት ላይ ከወደቀ በኋላስ ምን አለ? በዙሪያው ምን የሚል ድምፅ ሰማ? ሳኦል ለምን ታሳድደኛለህ? አንተ ማሳድደ ማን አለው? የናዝሬቱ ኢየሱስ ክርስቶስ። ከዛስ ምን አለ? ጌታ ሆይ ምን ላደርግ አለ። አመነ። ጌታ ኢየሱስ ክርስቶስ መሆኑን አመነ። ምን ላደርግ አለ። ከዛ ወደሚሄድበት ሰደደው ማለት ነው። ባመነ ቅጽበት ጳውሎስ ድኗል? አልዳንም። ታዲያስ ጳውሎስ ታዘዘ፣ ወደ አናንያ ሄደ። አናንያ ግን ምን አለው? በቁጥር 16 ላይ አንብብሺ። አሁንስ ለምን ትዘገያለህ? አሁንስ ለምን ትዘገያለህ? የኢየሱስን ስም እየጠራ ተጠመቅ፣ ከኃጢአትም ታጠብ። የክርስቶስን ስም እየጠራ ምን አደረገ? ተጠመቀ፣ ዳነ። ማ ከኃጢአቱ ታጠበ፣ ዳነ ጳውሎስ። ስለዚህ አንድ ሰው ለመዳን ምን ማድረግ አለበት ማለት ነው? ክርስቲያኖች ማመን፣ መጠመቅ፣ አምኖ ከክርስቶስ ጋር ሞቶ ሲነሳ ከኃጢአቱ ሁሉ ይታጠባል ማለት ነው። ይሄ የሚሰራው ለማን ነው ከተባለ አንድ ሙስሊም ከውጭ ቢመጣ፣ አሁን አንድ ጴንጤ ዴቭ ቢመጣ ወደ እምነታችን፣ አሁን ከጴንጤ ቢመጣ እመን እንለዋለን። ከዛስ ከሰበክ ነው ከነገር ነው በኋላ ወዴት ይመጣል ማለት ነው? ወደ መጠመቅ ይመጣል። ከዛ ይድናል ማለት ነው። አመነ፣ ተጠመቀ፣ ዳነ ማለት ዴቭ አሁን ለምሳሌ ጌታ እርዳ እና ጴንጤም ይሁን ሙስሊሞችም እንደዛ ናቸው። ወንጌል ከተሰበከላቸው በኋላ ወደ ጌታ ቤተክርስቲያን ሲ አንዴ ዴቭ ልጨርስ እርጋታ ስማና ሙሉ ሀሳብ እያነሳክ ነው፣ ግን እንዲጨምርልኝ የፈለግኩት ነገር ስላለ ነው በዛ ላይ ማለት ነው። ተቻርጌ ሁለተኛ ጥያቄ ከሚሆንብኝ የትኛው ነው? እሺ እዚሁ ላይ ወደ ጥምቀት ወደ እሺ ቀጥል። ጥምቀት ላይ ተች እንድታደርግ አሁንም እየፈለግኩኝ ያለው 80 እና 40 ላይ የሚጠመቅ ሕፃን ወይም ልጅ ስለ ጌታ ኢየሱስ ክርስቶስ ካመነ በኋላ ይጠመቃል ብለህ ታምናለህ ወይስ ከምን አይነት ማስረጃ ጋር ነው? እሺ እሱን አሳያለሁ። አንዴ እየነገርኩ ያለሁት መጀመሪያ ላይ ይሄኛውን አምናሃል አንተ ተቀብለሃል እንዴ? ተቀበልክ? ይሄንን አሁን የነገርኩ ጥያቄ ፈጠረኝ። ያኛው ስለሆነ ያኛውን አስረዳኝ እኮ። ይሄንን አልተቀበልከው? ይሄንን ካመንክ በኋላ እንደምትጠመቅ ኦኬ። ከዛ እንደምትድን ያው በድነት በማመን ድኛለሁ። ክርስቶስ የሰጠው ትእዛዝ እንደሆነ አምናለሁ። ግን ጥያቄ ፈጠረኝ ነገር ፈርስት ታይም ያኛውን አስረዳኝና እዚህ ላይ አይደለም ያኛውን ኦርቶዶክስ ጥምቀቱ ትክክል ነው ምትል ከሆነ ያኛውን አስረዳኝና ወደዚህ ና። ለምን ፈርተ ወደዚህና ወደዛ አስረዳኝ። የኛውን ማለት ነው። ሳያምኑ እንዴት ይሆናል?
አሁን አንተን ማን ነው የሚፈራ? በጌታ ስም ምን አይነት እንትን እኔ እኮ ኧረ በጌታ ስም በርተህ ምናምን ከዛ እስከዛ አሁን እንደንታ በጌታ ስም እስቲ ነቃ በሉ። አንዳንዴ በጌታ አንዳንዴ እኮ ነቃ ማለት ጥሩ ነው። አሁን ስለ ጥምቀት ምንነት ላይ ያላመነ ሰው ጥምቀት ምንነቱን እኮ አልገባው፣ አልተቀበለውም፣ አላመነ። አሁን የህፃናት ጥምቀት ባስረዳ ባላስረዳ ምን ይጠቅማል? እሺ ለማንኛውም ከታች ያላችሁ ሁላችሁ አንድ ሰው ማመን መጠመቅ አለበት። ኦፍ ኮርስ ወደ ህፃናት ጥምቀት ግን እንድትረዱ ከስር ያለው 200 ምናምን ሰው ለክርስቲያኖች አሉ። በተደጋጋሚ ይህንን ክርስቲያኖች ያውቃሉ። ከሌላ ቤተ እምነትም ካላችሁ ግን በደንብ አስተውሉ። ጌታ ኢየሱስ ክርስቶስ ምን አለን? ሰው ከውሃና ከመንፈስ ካልተወለደ በቀር ወደ መንግሥተ ሰማያት አይገባም ማለት። ሰው የሚለው ህፃናትን ይለያል? አይለይም። ህፃናትንም ጨምሮ ነው። ወደ ሁለተኛ ነጥብ ስንመጣ ሐዋርያት ሲያጠምቁ የነበሩት ህፃናትን ለይተው ነው? ከቤተሰብ አንድም ቦታ የለዩበት የለው። ከነ ቤተሰብ ሲያጠምቁ ነበር። 3 ባለፈውም አንስቻለሁ በተደጋጋሚ ህፃናት የክዳን ልጆች ናቸው። አዎ ከሙሴ ጋር አይተባበሩት። እንዴት ነው የተባበሩት? ሙሴ ጋር እንዴት ከሙሴ ጋር ተጠመቁ? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 2 ባህሩን ተሻገሩ፣ ከሙሴ ጋር ተጠመቁ። ማን? ህፃናት ከሙሴ ጋር ተጠመቁ፣ ሙሴን ተባበሩ። እንዴት ነው የተባበሩት? ሳይቀበሉ ነው። የኪዳን ህዝብ እንደመሆናቸው ምንድነው ከሙሴ ጋር በሁሉም ተሻገሩ። እኛም ከክርስቶስ ጋር እንሻገራለን። አምነን ምን በመሆን በመጠመቅ ልክ ለሙሴ እንደተባበሩት ጠመቁ ነው የሚለው። በባህርና በደመና ተጠመቁ። ስለዚህ ህፃናት ጥምቀት ያስፈልጋቸዋል? አዎ ኦፍኮርስ ያስፈልጋቸዋል፣ ይድኑ ዘንድ። ሌላ አሮጌ ማንነት መውለቅ አለበት። በሮሜ ምዕራፍ 6 ቁጥር 4 ላይ ስትመለከቱት አሮጌ ማንነታችን አውልቀን ክርስቶሳዊ ማንነት የምንይዝበት ስለሆነ ህፃናት ያስፈልጋቸዋል። አዎ የእግዚአብሔር መንፈስ ቅዱስ እዚህ ያስፈልጋቸዋል። አዎ መንፈሱን ሁሉ እርሱ ትልልቆች ላይ፣ ህፃናት ላይ፣ ሽማግሌዎቻችሁ ላይ ምን አደርጋለሁ? መንፈሴን አፈሳለሁ ብሏል። ህፃናት ይከለከሉ ይሁን? በፍጹም አይከለከሉም። ምን ከሆኑ? የኪዳን ህዝብ ከሆኑ፣ ከክርስቲያኖች ከተወለዱ። የጴንጤ ልጅ ምንድን ነው የሚባለው? ክርስቲያን አይባልም፣ ፓጋን ነው የሚባለው። በነገራችን ላይ አያምንም፣ ክርስቲያን አይደለም። የክርስቲያን ልጅ ክርስቲያን ነው። ይሄው የእኛ ክርስቲያኖች አይደለንም? ይሄው ክርስቲያን ናቸው ህፃናቶቻችን። ሌሎቻቸው ግን እንግዲህ ክርስቲያን ናቸው ብላችሁ ጠይቁ እስቲ። ህፃናቶቻቸው አይደሉም። በዚህ አጋጣሚ ሁላችንንም ይበቃናል። የተለቀቀውን ቪዲዮ ሪፖስት ምናምን ማድረጋችሁን አትርሱ። አኪ አክቹዋሊ አሁን ገብቷል መሰለኝ፣ ቴሌግራም ላይ ነው፣ እዚህ ላይ አይደለም። ቴሌግራም ላይ ሐዋርያዊ መልሶች ብላችሁ ሰርች አድርጉና ግቡና መስማት ትችላላችሁ። እና ሰላማችሁ ይብዛ እናንተ ሰዎች፣ ደህና ደሩ። ሰላሙን